ሆሳዕና ማለት የዕብራይስጥ ቃል ሲሆን ሆሳዕና ሲባል ትርጉሙም አቤቱ አሁን አድን ማለት ነው። ይህ በዓለ ሆሳዕና ከ9ኙ አበይት በዓላት ውስጥ አንዱ ሲሆን ኪሩቤልና ሱራፌል በፍርሃት በረዓድ ሆነው ዙፋኑን የሚሸከሙለት ጌታ በትህትና በአህያ ጀርባ ተቀምጦ እየተመሰገነ ወደ ቤተ መቅደስ የገባበት፣ የዘካርያስ ትንቢት የተፈጸመበት፣ ሕዝቡ ዘንባባ ይዘው የዘመሩበት፣ ሕፃናት በንጹህ አንደበታቸው ሆሳዕና በአርያም ለወልደ ዳዊት እያሉ ያመሰገኑበት ታላቅ የምስጋና በዓል ነው። የበዓለ ሆሳዕና አከባበር የሥርዓቱ መነሻ ቅዱስ ወንጌል ነው። ከላይ እንደተገለጠው ጌታችን ኢየሱስ ክርስቶስ በአህያ ተቀምጦ በሕዝብ ተከቦ ሆሳዕና በአርያም ለወልደ ዳዊት በሚለው መዝሙር ታጅቦ ወደ ቤተ መቅደስ የገባበትና ልዩ የመዝሙር ሥርዓት የታየበት በዓል ነው። ይህ መዝሙር የእስራኤል ሕዝብ ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ በደስታና በእልልታ ሲቀበሉት የዘመሩት መዝሙር ነው። ሆሳዕና ማለት በዕብራይስጥ ቋንቋ እባክህ አሁን አድን ማለት ሲሆን ሆሳዕና ለወልደ ዳዊት ማለት ደግሞ የዳዊት ልጅ ሆይ እባክህ አሁን አድን ማለት ነው። እንኳን አደረሳችሁ። ዛሬ ሆሳዕናና ዘንባባ ምን እንዳገናኛቸው ላስደምጣችሁ ነው። አብራችሁን ቆዩ። የዘንባባው ምስጢር ምንድን ነው? በዕለተ ሆሳዕና ሐዋርያትና አእሩግ ሕፃናት የዘንባባ ዝንጣፊ ይዘው ማመስገናቸው ስለምንድን ነው? ቅጠላቸው ሰፋፊና የሚያምር፣ መዓዛቸው የሚያውድ፣ መልካቸው የሚወደድ ብዙ እጽዋትና አበቦች እያሉ ዘንባባ የተመረጠበት ምስጢሩ ምንድን ነው? ዘንባባ ከበዓለ ሆሳዕና ጋር ያለው ተዛምዶ ምንድን ነው? አንደኛ፣ ዘንባባ የደስታ ምልክት ነው። የብሉይ ኪዳን ሰዎች የምስራች የደስታ ቃል ሲሰሙ ዘንባባ ይዞ ማመስገን የተለመደ ነበር። ይኸውም አብርሃም የተስፋ ልጁን ይስሐቅን በወለደ ጊዜ ደስ ቢለው የዘንባባ ዝንጣፊ ይዞ መሰዊያውን እየዞረ እግዚአብሔርን አመስግኗል። ቅዱስ ያሬድ አብርሃም የዘንባባ ዝንጣፊ ይዞ በምስጋና መሰዊያውን እየዞረ አመሰገነ፣ ይህች ዕለት ሆሳዕና በአርያም የሚባልባት የእግዚአብሔር በዓል ናት አላት በማለት ዘምሯል። በዚያ ልምድ ሐዋርያትም ይህን ታሪክና ትውፊት ያውቁ ነበርና ዳግም ከማይጠፋው ዘር በጸጋ ልትወልደን ወደዚህ ዓለም መጣ። ከእናት ከአባቶቻችን ብንወለድ እንሞታለን፣ ካንተ ብንወለድ ግን ዳግመኛ ሞት የለብንም። ያንተ ልደት ሕያው ነውና ሕያዋን ያደርገናል። ያንተ ልደት ቅዱስ ነውና ቅዱሳን ያደርገናል። ይህን ሕያውና ቅዱስ የሆነ የልጅነት ጸጋ ልታድለን ስለመጣህ ደስ ብሎናል ሲሉ የዘንባባ ዝንጣፊ ይዘው አመስግነዋል። እንዲሁም ቅድመ ዓለም ያለ እናት ከአብ መወለድህንና ድህረ ዓለም ያለ አባት ከእመቤታችን ከቅድስት ድንግል ማርያም መወለድህን እናምናለን። አምነንም ልደትህን እናበስራለን፣ እናስተምራለን ሲሉ ነው። ሁለተኛ፣ ዘንባባ የድል ምልክት ነው። ዮዲት የምትባል ዕብራዊት ሴት እስራኤላውያን በባርነት ሳሉ ሆርሆርኒስ የሚባል የአሕዛብ ንጉሥ እስራኤላውያንን እየረገጠ እየገረፈ አገዛዝ አጽንቶባቸው ይኖር ነበር። ይህች ዮዲት በብልሃቷና በጥበቧ የንጉሱን ራስ ቆርጣ ድል ነስታ እስራኤላውያንን ከባርነት ነፃ ብታወጣቸው እስራኤላውያን ደስ ብሏቸው የዘንባባ ዝንጣፊ ይዘው እግዚአብሔርንና ዮዲትን አመስግነዋል። ሶስተኛ፣ ዘንባባ የውበት ምልክት ነው። ዘንባባ የውበት መግለጫ ነው። በተለይ የተክለ ሰውነትን ማማር፣ ቁመናን፣ ግርማ ሞገስን፣ በአጠቃላይ ውበትን ለመግለጥ እንደ ምሳሌ የሚጠቀሰው ዘንባባ ነው።
እገሌ እንደ ዘንባባ ይመስላል ይባላል። መፍቀሬ ጥበበ ሰለሞንም የእመቤታችንን አቻ የለሽ ውበት በገለጠበት አንቀጹ ላይ ሲቀኝላት እንዲህ ብሏል። ይህ ቁመትሽ የዘንባባ ዛፍ ይመስላል፣ ወደ ዘንባባው ዛፍ እወጣለሁ በማለት ዘንባባ አብረቅራቂ እንደሆነ ሁሉ እመቤታችንን ፊቷ የሚያብረቀርቅ ብርሃነ ጸጋዋ የሚያስደንቅ እንደሆነ በማነጻጸር ተናግሯል። ወደ ዘንባባው ዛፍ እወጣለሁ ማለቱ ደግሞ ወደ ምልጃዋ ወደ ቃል ኪዳኗ ደርሳለሁ፣ ስሟ ወደሚጠራበት ገዳም እወጣለሁ ማለት ነው። አራተኛ ዘንባባ የጽናት ምልክት ነው። ዘንባባ በክርስትና ሕይወት ስለ ሃይማኖት መከራን ታግሶ በሕግ በአምልኮት ጸንቶ ለሚኖር ክርስቲያን ምሳሌ ወይም ምልክት የሚሆን ነው። ነቢዩ ዳዊት ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ያድጋል፣ በእግዚአብሔር ቤት ተተክለዋል፣ በአምላካችን አደባባይ ይበቅላሉ ሲል ጻድቃን ፍሬ ጽድቅ ፍሬ ቅድስና እያፈሩ በእግዚአብሔር ቤት ለዘላለም ተተክለው እንደሚኖሩ ተናግሯል። ስለዚህ ዘንባባ በሃይማኖት ጸንቶ በምግባር ቀንቶ የመኖር ምሳሌ መሆኑን እንረዳለን። ስለሆነም ዘንባባ ባመኑበት እምነት በወሰኑት ውሳኔ አለመናወጥን ያስተምረናል። በዕለተ ሆሳዕና ሕዝቡ ዘንባባ ይዘው ማመስገናቸው በአንተ የባሕሪ ልጅነት አምነን ጸንተን ለዘላለም ከብረን እንኖራለን ሲሉ ነው። አምስተኛ ዘንባባ የነጻነት ምልክት ነው። እስራኤላውያን ከ430 ዘመን ከግብጽ የባርነት ኑሮ ነፃ ከወጡ በኋላ የኤርትራን ባህር ተሻግረው የሙሴ እህተ ማርያምን ከበሮ በመያዝ የደስታ ዝማሬ ሲያቀርቡ ሕዝቡ የዘንባባ ዝንጣፊ ይዞ ዝማሬውን እንዳጀበ ቅዱስ መጽሐፍ ይነግረናል። ሊቁ ቅዱስ ያሬድ የመዝሙሩን ሥርዓት ከኦሪቱ ጋር እያነጻጸረ እንዲህ ይገልጠዋል። ዘንባባንና ወይራን ያዙ፣ ምስጋና አመስግኑ፣ የእስራኤል ሥርዓቱ ይህ ነውና፣ ቅድመ ዓለም የነበረ ዛሬም ያለ ወደፊትም ዓለምን አሳልፎ የሚኖር ሰማያዊ ሙሽራ በምስጋና የሚመጣው እርሱ ነው በማለት ዘምሯል። ስድስተኛ ዘንባባ እሾሃማ ነው። የዘንባባ ዛፍ ዙሪያውን በእሾህ የተከበበ ነው፣ አንተም ባህሪህ አይመረመርም ሲሉ ነው። እሾሃማውን ዛፍ ማንም ሰተት ብሎ አይቀጥፈውም። ይፈሩታል፣ ይጠነቀቁታል፣ ማንም አይቀርበውም። ጌታ ሆይ አንተም ማንም ሊቀርብህ በማይችል ብርሃን ተሰውረህ ትኖራለህ። ትዕምርተ ኃይል፣ ትዕምርተ መዊ፣ ትዕምርተ ግርማ አለህ፣ ይኸውም የባህሪህ ገንዘብ ነው ሲሉ ነው። ሰባተኛ ዘንባባን እሳት አይበላውም። ዘንባባ እንደ ሌሎች ቅጠሎች በእሳት በቀላሉ የሚቃጠል የሚለወጥ አይደለም። ልክ እንደዚሁ መለኮትን ከትብስዕት ትብስዕትን ከመለኮት ያዋሃድክ እሳታዊ አምላክ ስግው ቃል ነህ። ሰው መሆንህ አምላክነትህን አምላክነትህ ሰው መሆንህን ሳይለውጠው በተዋህዶ የከበርክ ነህ ሲሉ ነው። ስምንተኛ ዘንባባ ጽኑ ነው። የዘንባባ ዝንጣፊ የማይበጠስ ጽኑ ነው። ሰውን ጽኑ ቢሉት በሕማም በሞት ይለወጣል፣ ህልፈተ ውላጤ ይስማማዋል። እግዚአብሔር ግን ሞት፣ ሕማም፣ ድካም፣ ህልፈት፣ ውላጤ የማይስማማው ዘላለማዊ አምላክ ነው። በመንግስትህ ሽረት በባህሪህ ህልፈተ ሞት የሌለብህ አምላክ ነህ ሲሉ የዘንባባ ዝንጣፊ ይዘው አመስግነዋል። ራሱ እግዚአብሔርም በነብዩ ሚክያስ ላይ አድሮ ሲናገር እኔ የማልለወጥ አምላክ ነኝ ሲል ተናግሯል። ዘጠነኛ ዘንባባ ብሩህ ነው። ዘንባባ ብሩህ ነው። አንተ ብሩሃ ባህሪ ነህ።
በትምህርትህም የሰውን ልቦና ታበራለህ። አንድም ውስጣዊ ልቦናችንን ብሩህ የምታደርግልን ጠፈር ደፈር የማይከለክልህ እውነተኛ ብርሃን ነህ። ቅድመ ዓለም አምላከ ብርሃን ወላዴ ሕይወት ከተባለ ከእግዚአብሔር አብ አካል ዘእም አካል ባህሪ ዘእም ባህሪ የተወለድህ ድህረ ዓለም የሰው ሕይወት የሆነችውን ብርሃን የገለጥህ ጨለማ ያላሸነፈ በጨለማ ውስጥ ዘወትር የምታበራ አማናዊ ብርሃን ክርስቶስ ሆይ አንቀጸ ብርሃን ከተባለች ከድንግል ማርያም ተወለድህ። ብርሃንህም የማይመረመር የማይነገር ነው። የህሊናችንን ጨለማ ያበራህ አይነ ልቦናችንን የገለጥህ ሕያውና ፍጹም ብርሃን ነህ ሲሉ ነው። መጥምቀ መለኮት ቅዱስ ዮሐንስ ስለ እውነተኛው ብርሃን ሲመሰክር ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም መጣ ብሎ መሰከረ። ይህም ብርሃን በልቦናችን ውስጥ የሚያበራ የዓለም ብርሃን ነው። ይህ ብርሃን ከመሰናከል ያድነናል፣ በእንቅፋት ከመመታትም ይጠብቀናል፣ እንቅፋቱንም ያሳየናል። አስረኛ ዘንባባ አይጠወልግም። ዘንባባ በባህሪው እርጥበት ባያገኝም ድርቀትን ተቋቁሞ በበጋም በክረምትም ሳይለወጥ ይኖራል። ሊቁ ሲመሰክር እንደ ሩሩህ አባት ከዓመት ዓመት ሳይጠወልግ ልምሉም ቅጠሉን እንደያዘ ይኖራል። ዳግመኛም ራሴን በዘይት ቀባው ተብሎ በነብይ እንደተነገረው የዘንባባ ዘይት ፊትን የሚያበራ የሚያስደስት ነው። እንደዚሁ መድህን ጌታችንም ትዕግስተኛ መሐሪና ይቅር ባይ ነው። በማዳኑ ምክንያት አስደሰተን ዘመዶቻችንን ይቅር ብሏልና በማለት ዘንባባ ለማይሻር መንግስቱ፣ ለሕያው ጌትነቱ፣ ለማያልቀው ቸርነቱ ምሳሌ እንደሆነ ተናግሯል። ስለዚህም ዘንባባ እንደማይለዋወጥ አንተም ትላንትም ዛሬም ነገም ለዘላለም መለዋወጥ የለብህም፣ በመንግስትህ ሽረት በባህሪህ ሞት የለብህም ሲሉ ነው። ዘንባባ ልዑል ነው። ዘንባባ የልዕልና ምልክት ነው። አንተም ልዑለ ባህሪ ነህ ሲሉ ነው። ልዕልናህን ተዋግተህ ተሟግተህ ጾመ ጸልየህ ያገኘኸው ሳይሆን የባህሪህ ገንዘብ ነው። ከማንም ያልተቀበልከው ማንም የማይነጥቅህ ማንም የማይተካከልህ ብቸኛ ልዑለ ባህሪ ነህ ሲሉ ነው። ነብዩ ዳዊት አሕዛብ ሁላችሁ በእጆቻችሁ አጨብጭቡ፣ በደስታ ቃልም ለእግዚአብሔር እልል በሉ፣ እግዚአብሔር ግሩም ነውና በምድር ሁሉ ላይም ታላቅ ነውና ሲል ልበ አምላክ ዳዊት በብዙ ስፍራ እየደጋገመ የእግዚአብሔርን ልዕልና መስክሯል። 12 የዘንባባ ፍሬ ጣፋጭ ነው። የዘንባባ ፍሬ ማለትም ቴምር እጅግ የሚጣፍጥ ለሆድ የማይጎረብጥ ለጤና ተስማሚ ምግብ ነው። እንዲሁ ጌታችን አምላካችን ክርስቶስም የመረረ ሕይወታችንን የጎመዘዘ ኑሯችንን ሊያጣፍጥልን ወደዚህ ዓለም መምጣቱን ለማሳየት ነው። ሊቁ አባ ጊዮርጊስ ኢየሱስ ክርስቶስ ለሚጠራው ሰው ስሙ ጣፋጭ ነው፣ ኢየሱስ ክርስቶስ ለሚመገበው ሰው የሕይወት እንጀራ ነው፣ ኢየሱስ ክርስቶስ ለሚጠጣው ለሚሻው ሰው የድህነት ጽዋ ነው። ይባርኩን ዘንድ ደቀ መዛሙርቱን ይላክ፣ የሚጣላንን ጋሻውን ይዞ ይጣለው ብሎ እንደተናገረው በበዓለ ሆሳዕና የዘንባባ ዝንጣፌ ይዘው ማመስገናቸው ለሕይወታችን ጥፍጥና፣ ለስጋችንም ህልውና፣ ለነፍሳችን ልዕልና የሚበጀን ከአምላካችን በላይ ማንም እንደሌለ ለመግለጥ ነው። እርሱ በረሃብ አለንጋ ሲንገላታ ለሚኖረው ሁሉ እውነተኛ የሚጣፍጥ ምግብ ለመሆን ወደዚህ ዓለም መጥቷልና ራሱም በቅዱስ ወንጌሉ ስጋውን ቆርሶ ደሙን አፍሶ ጣዕም ያለው ዘላለማዊ ምግብ ሊመግበን እንደመጣ ሲናገር
እኔ ከሰማይ የወረድኩ የሕይወት እንጀራ ነኝ። ሰው ከዚህ እንጀራ ቢበላ በሕይወት ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው በማለት በሕይወት ሊኖር የሚፈልግ ሁሉ የግድ ከዚህ እንጀራ መብላት እንዳለበት ተናግሯል። 13ኛ የዘንባባ ፍሬ አንድ ነው። የዘንባባ ፍሬ አንድ እንደሆነ ሁሉ አንተም መተኪያ መለኪያ የማይገኝልህ ተቀዳሚ ተከታይ የሌለህ አንድያ የአብ የባህሪ ልጁ ነህ ሲሉ ነው። አቤቱ ጌታ ሆይ አንተ አማራጭ ተለዋጭ የሌለህ አቻ አምሳያ እኩያ የማይገኝልህ አንድ አምላክ ነህ ሲሉ ነው። ራሱ እግዚአብሔር በነቢዩ ኢሳይያስ ላይ ሲናገር በማን ትመስሉኛላችሁ? ከማንስ ጋር ታስተካክሉኛላችሁ? እንመሳሰል ዘንድ ከማን ጋር ታስተያዩኛላችሁ? ሲል አምላካችን እግዚአብሔር አምሳያ የሌለው አምላክ መሆኑን አስረድቶናል። ሐዋርያው ቅዱስ ጳውሎስም አንድ አካል፣ አንድ መንፈስ፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉም በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ በማለት እግዚአብሔር ወልድ ከአብና ከመንፈስ ቅዱስ ጋር በባህሪ በህልውና አንድ እንደሆነ ተናግሯል። የሆሳዕና ምሽት ሰሙነ ሕማማት የሚገባው እሁድ ጠዋት ጸሎተ ፍትሐት ከተከናወነ በኋላ ነው። ሆሳዕና በሁለት ስሜት ይከበራል። ይኸውም ከቅዳሜ ጀምሮ እስከ እሁድ ረፋዱ ድረስ በደስታ በእልልታ በከበሮ በሽብሸባ ይከበራል። ይኸውም አዳም በገነት 7 ዓመት በደስታ መኖሩን ይወክላል። እሁድ ጠዋት እቱ ከተባለ በኋላ ደግሞ በሐዘን በልቅሶ ይከበራል። ይህም አዳም ዕፀ በለስን ቀጥፎ ሕጉን ተላልፎ ከገነት ተባሮ በሐዘን በለቅሶ መኖሩን ይወክላል። ካህናት ከቀኑ 10 ሰዓት በኋላ ከቤተ ክርስቲያን ተገኝተው መዝሙረ ዳዊትንና ውዳሴ ማርያምን ይደግማሉ። በቅኔ ማህሌቱ በአምደ ወርቁ ላይ አትሮንስ አዘርግተው ፊታቸውንም ወደ ምስራቅ አዙረው ግብረ ሕማማት ማስነበብ ይጀምራሉ። ወስብሐት ለእግዚአብሔር።